ሰላም ልስቆያችሁ ውድ የስፖርት ቻናል ቤተሰቦቻችን የሰዓቱን መረጃ ይዘናል። አብራችሁን ቆዩ። ሊዮኔል ሜሲ የሜሲ አባት ምንድን ያጋጠመው ስለሱ እጅግ አስደንጋጭ መረጃ ወጥቷል። ሜሲን በተመለከተ ሌሎችም ዝውውር መረጃዎች አሉ። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑልን ጨምሮ እንደዚሁም የባርኮል እንደዚሁም መረጃው አለን። ሌሎችም የምነግራችሁ አንዳንድ መረጃዎች አሉ። እንደዚሁም ስለ ጣሊያን አሰልጣኝም ምንድን ያጋጠማቸው የምንመለከታቸው ጉዳዮች ናቸው። አብራችሁን ቆዩ። ሰብስክራይብ እያደረጋችሁ በቅድሚያ የምንመለከተው የሜሲ አባት ሕክምና የሚከታተሉበት ተቋም መዘረፉ ታውቋል። ሊዮኔል ሜሲ ወላጅ አባት ጆርጅ ሜሲ የጤና እክል እንዳጋጠማቸው ከዚህ በፊት መነገሩ አይዘነጋም። አሁን ላይም የጆርጅ ሜሲ ሕክምናቸውን የሚከታተሉበት ተቋም በዘራፊዎች መዘረፉ ይፋ ሆኗል። ዘራፊዎቹ ከሕክምና ተቋሙ የኮምፒውተሮችን ሌሎችም የኤሌክትሮኒክስ እቃዎችንና የአካባቢ ባለስልጣናት ከፍተኛ ክትትል ቢያደርጉም የተወሰዱት እቃዎች ማስመለስ አልቻሉም የተባለው የሊዮኔል ሜሲም አባት ሕክምና ታሪክ ኮምፒውተሮች ውስጥ ስለመኖሩ ከተቋሙ አልተረጋገጠም ነው የተባለው። ያው ፋይላቸው ይኖራል ተብሎ ነው የሚጠበቀው። እናም ሊዮኔል ሜሲ በዚህ ጉዳይ ከፍተኛ ድንጋጤ ውስጥ እንደገባም ጭምር መረጃው ደርሶናል። ሌላው የዩናይትድ ማንን ማስፈረም ይፈልጋል የሚለው የብዙዎች ጉዳይ ነው። ማንቸስተር ዩናይትድ በተጨማሪም የመሀል ሜዳ ተጫዋች ለማስፈረም እየፈለገ መሆኑ ታውቋል። በተጨማሪም የግራ መስመር ቦታውን ማጠናከር እንደሚፈልግ ይፋ ተደርጓል። የኒውካስትል ዩናይትዱ ተመላላሽ ሉዊስ ሃል የክለቡ አንዱ ኢላማ መሆኑ እንደዚሁ ይፋ ተደርጓል። ማንቸስተር ዩናይትድ ለማስፈረም የሚያስበው ተጫዋች ክለቡ ለመቀላቀል ዝግጁ ከሆነ ብቻ መሆኑን ይፋ አድርጓል። እንግዲህ ሊሳንድሮ ማርቲኔዝ በውድድር ዓመቱ መጀመሪያ ዝግጁ ይሆናል ተብሎ ይጠበቃል። እናም ሌላ ተጫዋች ግን ማስፈረም እንደሚፈልግ ይፋ ተደርጓል። ማቲያስ ዴሊት ግን በቅርቡ ወደ ሜዳ እንደማይመለስ ተነግሯል። ማቲያስ ጉዳት እንዳጋጠመው የሚታወቅ ነው። ሌላኛው የባርኮላ የሊቨርፑል ዝውውር ሁኔታ የመርሲሳይዱ ክለብ የሊቨርፑል የብራድሌ የባርኮላን ዝውውር ለማጠናቀቅ እየሰራ መሆኑ ይፋ ተደርጓል። ፒኤስጂው የባርኮላን ለመሸጥ 170 ሚሊዮን ዩሮ ሊጠይቅ እንደሚችል እንደዚሁ ተነግሯል የተባለው ሊቨርፑል እና ተጫዋቹ የዝውውር ሀሳቡን ለማስቀነስ ጥረት እያደረጉ እንደሆነ ታውቋል። እጅግ ከፍተኛ የሆነ እንግዲህ ብር ነው እየተሰመነበት 170 ሚሊዮን ፓውንድ ነው የባርኮላ ወደ ሊቨርፑል የሚያቀና ከሆነ የሚከፍለው ማለት ነው። ሌላው የጣሊያኑን አሰልጣኝ በተመለከተ የአንድሪያ ፔርሎ ሹመትን እክል እንደገጠመው ይፋ ተደርጓል። የጣሊያን ብሔራዊ ቡድን አሰልጣኝ አንድሪያ ፔሮ በኃላፊነት ለመሾም ከስምምነት ደርሶ እንደነበር ይታወቃል። አሁን በተሰማ መረጃ ግን ስምምነቱ አደጋ ላይ ወድቋል። አሰልጣኝ አንድሪያ ፔሮ የሩሲያ የስፖርት ውድድር ተቋም አምባሳደር መሆናቸው ችግር መፍጠሩን የተነገረው ጣሊያን ፖለቲከኞች ፌዴሬሽኑ አሰልጣኝ አንድሪያ ፔሮን በኃላፊነት እንዳይሾም መጠየቃቸው ጭምር ይፋ ተደርጓል ነው የተባለው። ከዚህ ጋር በተገናኘ ሌላው ጄደን ሳንቾችን በተመለከተ የኳታር ክለብ አል ሪያን እንግሊዛዊውን ተጫዋች ጄደን ሳንቾችን ለማስፈረም ጥረት ማድረጉ ታውቋል። ክለቡ አሳምኖ ለማስፈረም ከፍተኛ ጥረት እያደረገ መሆኑ ታውቋል። ከማንቸስተር ዩናይትድ ጋር ከተለያየ ወዲህ ያለ ክለብ የሚገኘው ጄደን ኳታር ሊያመራ እንደሚችል ተጠብቋል። በውሰት በተለያዩ ክለቦች የተዘዋወረ ሲጫወት እንደነበር አይዘነጋም። ሌላኛው የኮሚኒታተር ሺልድ የኮሚኒቲ ሺልድን ጨዋታ በተመለከተ ማን ይዳኘዋል የሚለው የብዙዎች ጥያቄ ነው። አርሰናል ማንቸስተር ሲቲ መካከል የሚደረገው የኮሚኒቲ ሺልድ ፍጻሜ የሚመሩት ዳኛ ታውቋል። ከ20 ቀናት በኋላ የሚደረገው ጨዋታ ሳም ባሮት በመሀል ዳኝነት እንደሚመሩት ይፋ ተደርጓል። ጨዋታው ነሐሴ 10 በዊልስ ካርዲፍ ፕሪንስፓል ስታዲየም ይደረጋል ተብሏል። እንግዲህ በዌምብሌ ስታዲየም ሌላ ዝግጅት ያለ በመሆኑ በዚህ ዓመት የኮሚኒቲ ሺልድ ፍጻሜ በዌልስ ይደረጋል ነው የተባለው። ሌላኛው በሊቨርፑል ደስተኛ ነኝ ሲል ፌዴሪክ ኮሲ ሀሳቡን ሰጥቷል። የጣሊያናዊው የፊት መስመር አጥቂ ፌዴሪኮ ኪዮሳ በሊቨርፑል ቤት ደስተኛ መሆኑን አሳውቋል። በሊቨርፑል ደስተኛ ነኝ ያለው ኪዮሳ ይህ አዲስ ጅማሩ ነው፣ በአዲስ አሰልጣኝ ስር ያለኝን እሰጣለሁ ሲል ሀሳቡን መስጠቱም የቪኒሺየስ ጁኒየር ወደ አርሰናል ዝውውር በተመለከተ እንግዲህ ያለቀ ነው የሚመስለው። ሳምንታዊ ደሞዙም እንደዚሁ ወደ 400,000 ፓውንድ አድርገውለታል መድፈኞቹ። አሁን ላይ ለቪኒሺየስ ጁኒየር ክለቡ ታሪክ
ሪከርድ የሆነ ደሞዝ እንዲዘጋጅለት እንደዚሁ ይፋ ተደርጓል። አርሰናል ቪኒሲየስ ጁኒየር ላይ ማድሪድ ቤት ከሚያገኘው ክፍያ በላይ ለማቅረብ ዝግጁ መሆናቸውን አሳውቋል። ሪያል ማድሪድ ለመሸጥ ከወሰነ አርሰናል ለተጫዋቹ ሳምንታዊ 470 ሺህ ፓውንድ ለማቅረብ እንደዚሁ አስበዋል የተባለው። በዚህም ዝውውር ዙሪያ አርሰናል በበኩሉ የፋይናንስ ጉዳይ መሰናከል እንደማይሆን ነው የገለጸው። እናም በሌላ በኩል ሪያል ማድሪድ ቪኒሲየስን ለመሸጥ ከወሰነ 160 ሚሊዮን ዩሮ ሊጠይቅ እንደሚችል ስፔን ጋዜጦች እንደዚሁ መዘገባቸው የተነገረው። የተለያየ ዋጋ ነው የወጣለት። በነገራችን ላይ ፕሪሚየር ሊጉን ማሸነፍ እንፈልጋለን ሲል ጌቶንስ ይፋ አድርጓል። የቼልሲው የፊት መስመር ተሰላፊ ጄሚስ ጌቴንስ በቀጣይ ውድድር ዘመን ዋንጫ ማሸነፍ እንፈልጋለን ሲል ይፋ አድርጓል። ጄሚስ ጌቴንስ በንግግሩም ሁሉም ዋንጫዎች ማሸነፍ እንፈልጋለን ሲል ሀሳቡን ሰጥቷል። ማድሪድ የዲዮማንዴን ለማስፈረም ተስማምቷል። በዚህም እንግዲህ ኦልሬዲ ልጁን አስፈርሞታል። ወደ 100 ሚሊዮን ዩሮ በላይ በሆነ የዙር ዋጋ ለማስፈረም ከስምምነት ላይ መድረሱን ይፋ አድርጓል። ኦልሬዲ ከልጁ ጋር ያላቸውን ግንኙነት ሙሉ ለሙሉ ጨርሰዋል የተባለው። ታዳጊዎቹን ጤንነት መጠበቅ አለብን ኮሞ ነው ያለው። የጣሊያን ሴሪያው ክለብ ኮሞ በአካዳሚ ውስጥም አዲስ ሕግ ማውጣቱን አስታውቋል። ኮሞ በታዳጊ ተጫዋቾች በአካዳሚ ውስጥም እንግዲህ በጭንቅላት ኳስ የሚገጩበትን መጠን ቀንሷል የተባለው። ክለቡ አዲስ ሕግም ያወጣ ሲሆን ታዳጊ ተጫዋቾች የጭንቅላት ጤና ለመጠበቅ ያለመ ነው ተብሏል።